ኢትዮ ታርጌት Together we rise. በሬክተር ስኬል 7.4 የተለካው ርዕደ መሬት የኮሎምቢያን ከተሞች ጣረ ሞት አስመስሏቸዋል። በትንሹ የ265 ንጹሃንን ሕይወት ቀጥፎ ከ3700 የሚልቁትን ለጉዳት ዳርጓል። ከ160 በላይ ማራኪ ህንፃዎችን በቁማቸው ቀብሯል። ሶሪያም የቀድሞ ፕሬዚዳንቷ በሽር አልአሳድ ላይ የሞት ፍርድ አስተላልፋለች። ለ14 ዓመታት ፈጽሟቸው የተባለውን አሰቃቂ ወንጀሎች የመረመረው ፍርድ ቤት አልአሳድ በሌሉበት በሞት እንዲቀጡ ወስኗል። በስልጣን ዘመናቸው ብዙሃኑ ከኔ ጎን ነው፣ ወርቅ ፖሊሲ ያለኝ፣ ሶሪያን የሚያውኳት የውጭ ቅጥረኛ ተላላኪዎች ናቸው ሲሉ የነበሩት አምባገነን ህዝባቸውን ለእርስ በርስ ጦርነትና ለእልቂት ዳርገው የሀገራቸውን ዝማኔ ቁልቁል አውርደው በመጨረሻው ሰዓት ወደ አባት ሀገር ራሻ የፈሪ ሽሽት ሸሽተዋል። ወዲህ ወደ መካከለኛው አፍሪካ ስንመጣ ደግሞ ኢቦላ ከ2000 የሚበልጡ የዴሞክራቲክ ሪፐብሊክ ኮንጎ ዜጎችን ለሞት ዳርጓል። ከቅርብ ዓመታት ወዲህ የተመዘገበ አስደንጋጭ የሞት ቁጥር ብቻ ሳይሆን ወረርሽኙን ለመከላከል ምንም አይነት ክትባትም ሆነ ሌሎች የህክምና አማራጮች አለመኖራቸው ነገርየውን አሳሳቢ አድርጎታል። በሳምንቱ ከተሰሙት አበይት ዜናዎች ግን በኢትዮጵያ የተቀሰቀሰው ጦርነት የዓለም መገናኛ ብዙሃንን ቀልብና ትኩረት ስቧል። ህወሓት ከፌዴራል መንግስቱ ጋር ነፍጥ ተማዟል። ፋኖ ከመከላከያ ሰራዊቱ ጋር የለየለት ጦርነት ውስጥ ገብቷል። መረጃዎች እንደሚያመላክቱት ዓለማችን በአሁኑ ሰዓት እስከ 130 የሚደርስ ጦርነቶችን እያስተናገደች ነው። ከነዚህ ውስጥ ከ50 የሚልቁት በአፍሪካ ውስጥ የሚደረጉ መሆናቸው ደግሞ ለጥቁሮች መገኛዋ ምድር ጥቁር ጠባሳ መሆኑ አልቀረም። በአፍሪካ ከሚደረጉት ጦርነቶች ግን የኢትዮጵያው ልዩ ትኩረት ስቧል። ለምን? ኢትዮ ታርጌት በዚሁ ላይ ቅኝት አድርጋለች። የሰላም በር ክፍት ነው። ጠቅላይ ሚኒስትር አብይ አህመድ በሰሜናዊት ኢትዮጵያ ትግራይ ዳግም ጦርነት ባገረሸበት ማግስት የተሰማው የጠቅላይ ሚኒስትሩ የሰላም ጥሪ ከጥሪም በላይ ማስጠንቀቂያ ታክሎበታል። ከማስጠንቀቂያነትም አልፎ ወቃሽነት በብዙ ተስተውሎበታል። ህዝባዊ ወያኔ ሓርነት ትግራይ ህወሓት ጊዜ ካለፈበት የፖለቲካ ትርክት ጋር ተጣብቆ ለውጭ ኃይሎች ፍላጎት እየተንበረከከ ነው በማለት ነበር የከሰሱት። የሁለቱ ኃይሎች ወታደራዊ ግጭት በይፋ የተነገረው ሸረሪና ላይ ተሰነዘረ ከተባለው የከባድ መሳሪያና የድሮን ጥቃት በኋላ ነው። የፌዴራል መንግስቱም ሆነ ህወሓት ለግጭቱ መቀስቀስ እጄ የለበትም ከመባባል አልፈው አንዱ ሌላውን ተጠያቂ ያደርጋሉ። ወንጀላው ግን በገለልተኛ ወገን አልተረጋገጠም። አዲስ አበባ ግጭቱን የቆሰቆሰውም የቀሰቀሰውም ህወሓት ነው ትላለች። ከጄኔራል ታደሰ ወረደ ስልጣኑን የተረከቡት አሊያም የነጠቁት የህወሓት አመራሮች ደግሞ የፌዴራሉን መንግስት ወንጅለዋል። መወነጃጀሉ የንጹሃንን መፈናቀል አልታደገም። የራያ አላማጣ ነዋሪዎች ደግሞ ቀዳሚው ሰለባ ናቸው። ወታደራዊ እንቅስቃሴው ከወትሮ መለየቱ ስጋት ውስጥ የከተታቸው የራያ አላማጣ ነዋሪዎች ቀያቸውን ለቀው መሰደድ ጀምረዋል። ራያ አላማጣ የትግራይም የአማራ ክልልም የይገባኛል ጥያቄ ጎልቶ የሚስተጋባባት ትንሽ ግን ደግሞ ትልቅ የስጋት ስፍራ። አላማጣ ትግራይን ከማዕከላዊ መንግስት የምታገናኝም የምታለያይም አከራካሪ ቦታ። ራያ አላማጣን የአማራ ታሪካዊ ይዞታ ነው ብለው የሚከራከሩ ሰዎች ኢህአዴግ የህዝቡን ፍላጎትና ስሜት በህጋዊ መንገድ ሳያጤን ህገ መንግስቱ ከመጽደቁ በፊት በኃይል ጠቅልሎ ከልሏል በማለት ይከሳሉ። ራያ አላማጣ የአማራም የትግራይም አይደለም የሚሉት ተሟጋቾች ደግሞ እንደ ሌሎቹ ክልሎች ቢቻል ክልል ካልሆነ ልዩ ዞንነት አሊያም ወረዳነት ሊያገኝ ሲገባው በፖለቲከኞች ፍላጎት የህዝብ ድምጽ አድማጭ አጥቶ ቀርቷል ይላሉ። ሶስተኛው ወገን በአንጻሩ ራያ አላማጣ የትግራይ አካል ነው፣ ግን በአዲግራትና ዷ ልክ እንዳይለማ ሴራ ተሸርቦበታል ሲሉ ይወቅሳሉ። አዎ የራያ ጉዳይ በኢህአዴግም ሆነ በዘመነ ብልጽግና ምላሽ አለማግኘቱ የሚያሳስባቸው የአካባቢው ነዋሪዎች አማራ ክልል ላይ የኦሮሞ የዋግና የአዊ ዞኖች የአርጎባና የቅማንት ብሔረሰብ ወረዳዎች ሲቋቋሙ ራያ ይህን እድል እንዳያገኝ መደረጉ ከመጀመሪያውም በአካባቢው ላይ የፖለቲካ ቁማር መቆመሩን የሚያረጋግጥ ነው ሲሉ ይኮንናሉ። ለነገሩ ትግራይ ብቻ ሳይሆን በሌሎቹ የኢትዮጵያ ክልሎች የሚኖሩ ብሔረሰቦች እንደ አማራ ክልል በተለየ ሁኔታ ብሔራቸውን መሰረት ያደረገ ዞን ሆነ ወረዳ እንዲቋቋምላቸው አለመደረጉ ያጠያይቃል።
ጥያቄውንም የሚያነሳ ፖለቲከኛ ለመኖሩ ያሳስባል። አንስቶም ከሆነ ይፋዊ ምላሽ አለመሰጠቱ የፖለቲካ ጥመቱን የበለጠ ያጎብጠዋል። የማንነትም ሆነ ራስን በራስ የማስተዳደር ጥያቄው ምላሽ ሳያገኝ አሁን ድረስ መሻገሩ ለራያና አካባቢው ማህበረሰብ መብት ግድ የሚለው ፖለቲካዊ ስርዓትም ሆነ አመራር አለመኖሩን ያመላክታል ሲሉ የሚከራከሩ ጥቂቶች አይደሉም። የፕሪቶሪያው ስምምነትም የተኩስ ድምፅ ለአፍታ ቢያስቆምም ውስብስቡን መጠላለፍ የበለጠ ከማወሳሰብ የተሻገረ ዘላቂ መፍትሄ አላስገኘም። ችግሩ ባለበት እንዲቀጥል ከመፍቀድ ያለፈ ያመጣው በጎ ለውጥ የለም የሚሉ ተቺዎችም አልጠፉ። በቅንነት ያልተመዘኑ ልዩነቶች፣ በብስለት ያልተመሩ ጥያቄዎች፣ እንደ ዘበት የተዘሩ ትርክቶች ጥላቻን ቆስቁሰው ከ4 ዓመት በፊት የሰሜኑ ጦርነት ተቀሰቀሰ። እንደ አፍሪካ ህብረት መረጃ ከ600 ሺህ በላይ ሰዎች በጥይት አረር ተቃጠሉ። ብዙ ተስፋ የሰነቁ ወጣቶች የአፈር ሲሳይ ሆኑ። ወላጆች ጧሪ ቀባሪ አጥተው ለልመና ተዳረጉ። በራቸው ሳይዘጋ ጎዳና ወጡ። ሮጠው ያልጠገቡ ሕፃናት ከፈጣሪ የተሰጣቸውን ሙሉ አካል ሰዎች በጫሩት ጦርነት አጡት። እስካሁን ድረስ አጥጋቢ መፍትሄ የለም። ሚሊዮኖች ተፈናቀሉ። ቀያቸውን ከመናፍቅ ያለፈ ተወልደው ያደጉበትን ነፍስ አውቀው ወግ ማዕረግ ያዩበትን መንደር መርገጥ አልታደሉም። የ371 ሺህ ታጣቂዎችን ትጥቅ ማስፈታት፣ ታጣቂዎቹን መበተንና ከማህበረሰቡ ጋር ማቀላቀል በሚል የተባበሩት መንግስታት ልማት ፕሮግራም ከብሔራዊ መልሶ ማቋቋም ኮሚሽን ጋር ጀምረውት የነበረው እንቅስቃሴ $760 ሚሊዮን ቀርጥፎ ከመብላት ያለፈ ውጤት አላስገኘም። ትጥቅም አልተፈታም፣ ሰራዊትም አልተበተነም፣ ወደ ማህበረሰቡ አልተቀላቀሉም። የሲቪል አስተዳደር አልተመለሰም። አሁንም በአካባቢው አሉ የሚባሉት የውጭ ኃይሎች ለቀው አልወጡም። በእርግጥ የውጭ ኃይል የሚባለው የኤርትራ ሰራዊት ከ4 ዓመት በፊት ከፌደራሉ መንግስት ጋር በመቆም ህወሓትን ወግቷል በሚል ሲከሰስ ነበር። አሁን ደግሞ የፌደራሉን መንግስት ለመውጋት ከህወሓት ጋር ተሰልፏል። ያም ተባለ ይህ በፌደራል መንግስቱና በህወሓት መካከል ረግቦ የነበረው መፋጠጥ ቀስ በቀስ አገርሽቶ ሁለቱም ኃይሎች ትከሻ ለትከሻ እስከ መገፋፋት ደርሰዋል። የፌደራሉ መንግስት ህወሓት ወታደራዊ ኃይሉን እንደገና እንዲያደራጅ ወይም የሀገሪቱን ሉዓላዊነት አደጋ ላይ እንዲጥል ፈጽሞ እንደማይፈቅድ ግልጽ አቋሙን አስቀምጧል። ህወሓት በበኩሉ ተጋረጠብኝ ያለውን የህልውና አደጋ ለመመከት ማንኛውንም አማራጭ እንደሚጠቀም በተደጋጋሚ አስታውቋል። ጦርነቱ ለጊዜው ጋብ ያለ ቢመስልም አልቆመም። አደፈጠ እንጂ መፈንዳቱ አይቀርም። አከራካሪ በሚባሉ ቦታዎች ድንበር የሁለቱም ተዋጊ ኃይሎች ጦራቸውን አስጠግተዋል። ጠቅላይ ሚኒስትር አብይ አህመድ ህወሓትን ስልጣን ላይ ሳለ በነበረው አስተሳሰብ የተቸነከረ ከፖለቲካዊ ተወዳዳሪነት ይልቅ ግጭትን አማራጭ ያደረገ ጊዜው ያለፈበት ስልት አራማጅ የውጭ ኃይሎችን ፍላጎት ለማሳካት የሚጥር ሲሉ ይተቹታል። ህወሓት ደግሞ ይህን ወቀሳ አጥብቆ ይከራከራል። ለጥፋቱ ፋሺስት ሲል የጠራውን ስርዓት ተጠያቂ አድርጓል። የብልጽግና ፓርቲ የሚፈጽማቸው ወታደራዊ እንቅስቃሴዎችና ጦርነት ቀስቃሽ ድርጊቶች የፕሪቶሪያው ስምምነት መፍረሱን ያረጋግጣሉ። እንደ ህወሓት አቋም የፌደራሉ መንግስትም ስምምነቱ እንዳይፈጸም ህወሓት ሸፍጥ ሰርቷል ማለቱ አልቀረም። በሁለቱ ወቃሾች መሃል ግን ማሳበቢያው የፕሪቶሪያው ስምምነት ይሉት ሰነድ፣ የዕዳው ገፈት ቀማሽ ደግሞ ንጹሃኑ ህዝብ ነው። የሰነዱ መፈረም ከኤርትራ ጋር ተመሰረተ የተባለውን ወዳጅነትም ገና በጫጉላነቱ አኮላሽቶታል። በሰሜን ኢትዮጵያው ጦርነት ወቅት የኤርትራ መንግስት የፌደራሉን መንግስት ደግፎ ሰራዊቱን ወደ ትግራይ ክልል ማስገባቱ ይታወሳል። ይሁን እንጂ ህወሓትና የፌደራሉ መንግስት የፕሪቶሪያውን ስምምነት ሲፈራረሙ አንድ ወሳኝ ነጥብ ተነሳ። የኤርትራ ሰራዊትን ጨምሮ የውጭ ኃይሎች ከትግራይ ክልል እንዲወጡ። ቀንደኛ ጠላቴን የምበቀልበት አጋጣሚ ተሰናከለ በሚል ይመስላል አስመራ አዲስ አበባ ላይ ጥርሷን ነከሰች። ህወሓትን ሙሉ በሙሉ ደምስሶ ከፖለቲካ ምህዳሩ ለማስወገድ ያግዘኛል በማለት የተቀላቀለችው ጦርነት ኤርትራን አንጓለላት። አስገራሚው ግን ህወሓት ላይ ያነጣጠረችውን አፈሙዝ ወደ ፌደራል መንግስቱ ለማዞር ከህወሓት ጋር ዳግም መቆራኘቷ ነው። ለዚህም ነው እያንዳንዱ ትርክት፣ እያንዳንዱ ርዕዮት መሬት ላይ ያለውን እውነት ሳይሆን ጠረጴዛ ላይ የተዘረጋውን የፖለቲከኞች ፍላጎት የሚከተል ነው መባሉ። ሳይገፋ ገፊ ነበረብህ፣ ሳይገደል ገዳይህ ገሌ ነው የሚሉት የቃላትና የጽሑፍ መርዞች ምን ያህል ከእውነት እንደተራራቁ የቅርብ ዓመታት የፖለቲከኞቻችን ተገለባባጭነት ጥሩ ማሳያ ነው። ዞሮ ዞሮ ኤርትራ ከቀድሞ ጠላቷ ተወዳጅታለች። ኢትዮጵያን በውስጣዊ ጉዳዮች እየገባችና ሉዓላዊነቴን እየጣሰች ነው የሚል ክስ ማሰማት ከጀመረች ሰነባብታለች።
አምባሳደር ሱሌይማን ደዴፎ ኤርትራ ወታደሮቿን ወደ ትግራይ ማስገባቷን በመጥቀስ እንዲህ አይነቱ ድርጊት ኢትዮጵያ ራሷን የመከላከል መብቷን እንድትጠቀም ምክንያት ሊሆን እንደሚችል አስጠንቅቀዋል። ኤርትራ በበኩሏ ውንጀላዎቹን ውድቅ አድርጋለች። ይሁን እንጂ ከኢትዮጵያ ሊሰነዘርብኝ ይችላል የሚል የጥቃት ስጋት አለባት። በተለይ ኢትዮጵያ አስተማማኝ የቀይ ባህር በር ለማግኘት የምታደርገው ጥረት ሰላሟን ይነሳዋል። በእርግጥ ጠቅላይ ሚኒስትር አብይ የባህር በር ለማግኘት ኢትዮጵያ ጦርነትም ወረራ የማድረግ ፍላጎትም እንደሌላት በተለያዩ አጋጣሚዎች መግለጻቸው ይታወሳል። መግለጫው ግን በኤርትራ በኩል የታመነ አይመስልም። የአስተዳደርና የጸጥታ ጉዳዮች ተንታኟ ኬንያዊቷ ስቴላ ጋራ በዚሁ የኢትዮጵያ ጸጥታ ስጋት ዙሪያ ከፈርስት ፖስት አፍሪካ ጋር ቆይታ አድርጋ ነበር። ጋዜጠኛዋም የፕሪቶሪያውን ስምምነት ማን የጣሰው ይመስልሻል የሚል ጥያቄ አነሳችላት። I think right now it's a bit difficult to call it. I would say that a lot of interest around the conflicts continuing in Ethiopia. እገሌ ነው ብሎ ለመመለስ ይከብዳል። በግጭቱ ዙሪያ የሚስተዋሉ ፍላጎቶች ግን ስምምነቱ እንዳይተገበር እንቅፋት የሆኑ ይመስለኛል። ግልጽ ውይይት አለመኖሩ ቢኖርም የውይይቱ ተዋናዮች ደረቅ ባህሪ ምን መደረግ እንዳለበትና እንዴት መፈጸም እንደሚገባው አለመግባባት ፈጥሮ የሰላም ሰነዱን አተገባበር አውቆታል። የድርድር ፍላጎቶች የውይይቱን መሪዎች ወደ ተለያዩ አቅጣጫዎች የሚጎትቱት ከሆነ ደግሞ ውይይትን በተለመደው መልኩ ማስቀጠል አይቻልም። ከዚህ አንፃር አንዱን ብቻ ነጥሎ አጥፊ ነው ማለት ያዳግታል። ችግሩ ተባብሶ እዚህ ደረጃ የደረሰው ግን በስምምነቱ ተግባሪዎች መካከል መልካም ፈቃድ በመታጣቱ ነው። በተጨማሪም የውጭ ኃይሎች ግጭቱ እንዲቀጥል ይፈቅዳሉ። ይህ ነው በትግራይና በአማራ ክልል ውስጥ አሁን ያለውን አለመረጋጋት እያባባሰው የሚገኘው። የፌዴራሉ መንግስት የገጠሙትን የጸጥታና የፖለቲካ ተግዳሮቶች እንድትመዘን ጥያቄ የቀረበላት አጋራ በተለይ የታጠቁ ኃይሎች በተለያዩ የአገሪቱ ክፍሎች የሚያደርጓቸው ወታደራዊ እንቅስቃሴዎች ተጠናክረው ከቀጠሉ የፕሪቶሪያውን የሰላም ስምምነት አተገባበር የበለጠ ውስብስብ እንደሚያደርገው ገልጻለች። ነገሮች ከቁጥጥር ውጭ ከሆኑም የመገንጠል ጥያቄዎች ጎልተው ሊወጡ ይችላሉ የሚል ስጋቷን አክላለች። ጣት መቀሳሰሩ ሳይረግብ በድሮን ጭምር የታገዘ ውጊያ ተካሄደ። ከፌዴራሉ መንግስት በኩል እስካሁን የተሰጠ ምንም አይነት ማስተባበያም ሆነ ማረጋገጫ ባይኖርም ህዝባዊ ወያኔ ሓርነት ትግራይ የፌዴራል መንግስቱ ትግራይ ክልል ገብቶ አስከፊ የድሮን ጥቃቶችን መፈጸሙን ይፋ አድርጓል። የህወሓት ምክትል ሊቀመንበር አማኑኤል አሰፋ ለአጃንስ ፍራንስ ፕሬስ እንደገለጹት ከአማራ ክልል ጋር በሚዋሰነው ራያ አላማጣ መረዋ ከተማ ላይ ከቀናት በፊት የተሰነዘረ የድሮን ጥቃት ሁለተኛ ደረጃ ትምህርት ቤት ላይ ማረፉን አስታውቀዋል። ምክትል ሊቀመንበሩ በጥቃቱ የትግራይ ተዋጊዎች ላይ ጉዳት መድረሱን ጠቁመው ቁጥራቸውንም ሆነ የጉዳቱን ዝርዝር ይፋ ከማድረግ ተቆጥበዋል። የአላማጣ ሆስፒታል ሕክምና መረጃ ምንጮች ለአጃንስ ፍራንስ ፕሬስ እንዳረጋገጡት 3 ወንድና 1 የትግራይ ተዋጊዎች በጥቃቱ ጉዳት ደርሶባቸዋል። ወንጀላው የተሰማው ሐምሌ 25 2018 ዓ.ም ሱዳን ድንበር ላይ በምትገኘው ሸረሪና ላይ የከፋ ጦርነት ከተደረገ ቀናት በኋላ ነው። የፌዴራሉ መንግስት እንደ ሸረሪናው ሁሉ መረዋ ላይ ተሰነዘረ ስለተባለው ጥቃት አስተያየት ከመስጠት ተቆጥቧል። አዲሱ የጦርነት ስጋት ኢትዮጵያ ላይ ተለኩሶ ኢትዮጵያ ላይ የሚበርድ አይመስልም። ተዋናዩ የበዛበት ግፋባዩ ያየለበት ግጭት ድፍን የአፍሪካ ቀንድን እንዳተራምሰው ተሰግቷል። ዓለም አቀፍ መገናኛ ብዙሃንም የኢትዮጵያን ጉዳይ በሰበር ዜና ሽፋናቸው፣ በትንታኔ አምዳቸው፣ በቃለ መጠይቅ መርሃ ግብራቸው መዳሰሳቸው ለዚሁ ይመስላል። የትግራይ ጦርነት ቀጠና ይጣጣው በኢትዮጵያና ኤርትራ የቀይ ባህር ውዝግብ ብቻ አይቋጭም። ግብጽ በአባይ ወንዝ አጠቃቀምና በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የገባችበት ሰጣ ገባ አልተፈታም። በእርግጥ የግብጽ እኔ ልብላ አንቺ ተራቢ፣ ካይሮ ትልማ ኢትዮጵያ ትድማ አይነት ከልክ ያለፈ ስግብግብነት በአፍሪካ ሀገራት ጉዳዮች የአሜሪካ ምክትል ጸሐፊ አምባሳደር ቲቦር ናጂ ጭምር ተተችቷል። ትዝብታቸውን በማህበራዊ ትስስር ገጻቸው ላይ ያሳፈሩት አምባሳደር ለአባይ ወንዝ አንድም ገባር የሌላት ካይሮ ከዚህ በኋላ አባይን ብቻዬን ጠቅልዬ እጠቀማለሁ የሚለውን ማስፈራሪያዋን ማስቀጠል አትችልም ብለዋል። ይህ ግን ግብጽ በኢትዮጵያ ትርምስ ያስለመደችውን ረጅም እጇን እንድትሰበስብ ያደርጋታል ማለት አይደለም። በተቻላት መጠን አጠናክራ ትቀጥላለች እንጂ። በሱዳን እየተካሄደ ያለው የእርስ በርስ ጦርነት ተለዋዋጭ ባህሪ ለቀጠናው አደገኛነት ሌላ እሳት ነው። ኢትዮጵያና የተባበሩት አረብ ኤምሬትስ ሸማቂውን የሱዳን ፈጥኖ ደራሽ ኃይል በመደገፍ ስማቸው ተደጋግሞ ይነሳል። ምንም እንኳ ሁለቱም ሀገራት ቢያስተባብሉ፣ ኤርትራና ህወሓት ደግሞ ስልጣን ላይ ያለውን የሱዳን ወታደራዊ ኃይል ተዋጊዎቻቸውን ጭምር
ጭምር በመላክ ያግዛሉ። አንዱን ለማስታጠቅ አንዱን ለማጥቃት ደግሞ የኢትዮጵያን የድንበር አካባቢዎች መንደርደሪያ ማድረጋቸው በስፋት ይነገራል። እናም ትልቁ አደጋ ትግራይ ዳግም ወደ ጦርነት መግባቷ ብቻ ሳይሆን በቀጠናው ያገረሹ ካሉ ሌሎች ግጭቶች ጋር መገናኘቱ ነው። ህወሓት ከወትሮ የተለየ ስልት አማራጭ ስለማድረጉ ይነገራል። ተናጠላዊ እንቅስቃሴውን በመተው ኃይሉን በተለይም በአማራና በኦሮሚያ ክልሎች ከሚገኙ ታጣቂዎች ጋር ማስተሳሰር። ይህንኑ አዲስ የኃይል አሰላለፍ ጠቅላይ ሚኒስትር አብይ የኮነኑት ሲሆን አዲስ ጥምረት የፈጠሩት ታጣቂዎች ደግሞ እርምጃቸውን ስትራቴጂካዊ ይሉታል። በእርግጥ ህወሓት የኦሮሞ ነጻነት ተዋጊዎችና የፋኖ ታጣቂዎች በአደረጃጀትና በዓላማ ይለያያሉ። አንድ ያደረጋቸው ነገር ቢኖር በፌዴራል መንግስቱ ላይ ያላቸው ተቃውሞ ነው። ጥምረቱ መንግስትን ቢያዳክም ኃይሎቹ ስልጣን ለመያዝ ወደ ደም አፋሳሽ የእርስ በርስ ግጭት አይገቡም የሚል ጥያቄ በብዙሃኑ ዘንድ መነሳቱ አልቀረም። በሌላ በኩል ኃይሎቹ የፈጠሩት ጥምረትና ወታደራዊ ህብረት ፌዴራል መንግስቱና መከላከያ ሰራዊቱ በአንድ ጊዜ በበርካታ ግንባሮች የሚቀሰቀስባቸውን ጦርነቶች የመመከት ግዴታ ውስጥ ያስገባቸዋል። ይህ ደግሞ አገራዊ ሰላሙን ከማወክ አልፎ ኢኮኖሚውን ከድጡ ወደ ማጡ ሊያሸጋግረው የሚችልበት እድል ሰፊ ነው። ለወትሮው በወገንተኛ አስተያየታቸው በብዙ ሲተቹ የነበሩት የዓለም ጤና ድርጅት ዳይሬክተር ዶክተር ቴዎድሮስ አድሃኖም ለፌዴራልና ለክልል መንግስታት አመራሮች ይድረስ ባሉት የማህበራዊ ሚዲያ መልእክታቸው ከወታደራዊ ግጭቶች ይልቅ ውይይት አማራጭ እንዲሆን አሳስበዋል። ለ3 ዓመታት በአማራ ክልል የዘለቀው ግጭት የበርካታ ሰዎችን ህይወት ነጥቋል። ኦሮሚያ እየደማች ነው። ትግራይ ወደ ለየለት ጦርነት ተመልሳለች። አፋር ጦርነቱን ተቀላቅሏል። ቤንሻንጉል ጉምዝም እስካሁን ድረስ በግጭት ውስጥ ይገኛል ያሉት ዶክተር ቴዎድሮስ ኢትዮጵያ ከዚህ በኋላ ሰላም እንጂ ጦርነት አያስፈልጋትም ብለዋል። ቸርን ሰንበት።